የካሌብ አባት አይቆሙም፣ አይንቀሳቀሱም፣ ግዑዝ ናቸው ስትላቸው የነበሩት የካሌብ አባትን እየሮጡ በደንብ እየተራመዱ እያያቸው ከስራቸው ከኋላ በርቀት እየተከታተላቸው ነው። እሳቸው ናቸው አይደሉም እያለ እሱም እንዲጠጋቸው አልፈለገም፣ እንዳያዩት ያወቁብኝ እንዳይመስላቸው ብሎ ይመስለኛል። እሳቸውም በአይነ ቁራኛ እያዩት ነበረ፣ አይተው እንዳላዩ ግን ደግሞ ሩጠው ሄዱና የሆነ ዛፍ ላይ ደበቅ ይላሉ፣ የሆነ ዛፍ ስር። እሱም የት እንደገቡም አላያቸው። የካሌብ አባትም በፍጥነት ወደ ቤታቸው ነበር ሩጠው የገቡት። እንደዛ ግዑዝ ናቸው አይንቀሳቀሱም የተባሉት የካሌብ አባት ሩጫቸው ገና ወጣት የ18 ዓመት ልጅ ነበር የሚመስሉት። ዳንኤልም እየሮጠ ከስር ሲከተላቸው ስለነበር የካሌብን አባት በር ከፍቶ ይገባል እነ ካሌብ ቤት። ደህና ዋልክ ዳንኤል ይላል ካሌብ። ደህና ዋልክ ካሌብ ዳንኤል እየተባሉ እርስ በርስ ምን ነው ሮጠሃል መሰለኝ ይላል ካሌብ። አዎ ትንሽ ይላል። ቲና የለችም እንዴ ይላል ካሌብም። ቲና መኝታ ቤት ትሆናለች ይላል። ምናልባት ወይ ደግሞ ኪችን ትሆናለች ደውልላት ይላል ካሌብ። ደውልላት ይላል ካሌብ እየደጋገመ። እቃ ልትገዛ ወጥታ ሊሆን ይችላል። በቃ ደውልላትና አብራችሁ ትመጣላችሁ። እሱም የካሌብን አባት ከውጭ እየሮጡ አይቷቸው ስለነበረ ነገሩ ሁሉ ገርሞታልና በፍርሃት እየተንቀጠቀጠ ከዛ ቤት ወጥቶ ይሄዳል። ካሌብም የሆነውን ነገር ሲያይ የልጁን ፍርሃትና መንቀጥቀጥ በጣም እየሳቀ ከትከት ፍርፍር ብሎ ይስቃል አባቱ ፊት። ዳንኤልም እንግዲህ ቁና እየተነፈሰ ለቲና ይደውላል። ምንድነው ታናሽም እንደ ይላታል። ደውለሽ ነበር አላየሁትም ምናምን እያለ ዛሬ ያየሁትን በአይኔ በብረቱ ያየሁትን ማመን አትችይም ይላታል። ሰውየው እኮ ቆሞ እየሄደ አየሁት ይላታል። የቀለድሽብኝ ነው ይላል ዳንኤል። እና ለምን ትስቂያለሽ? በአይኔ በብረቱ እኮ ነው አየሁት የምልሽ እያለ እሱ ለራሱ በፍርሃት ተውጦ የሚናገረው ሁላ ግራ ገብቶታል። ለትንሽ አመለጠኝ እየተከተልኩት ነበር ይላል ዳንኤል። ግፈኛዋ ሚስት ቲናም አንዴ ከውጭ የሚየው አንዴ ከባልየው ጋር የምትተኛዋ አሁን ደግሞ ከባለቤቷ ጋር ተኝታ አጠገቡ እና የት ሄዳችሁ ነበር ትለዋለች። ሆስፒታል ካልሆነ የት ሊሆን ይችላል ይላል ካሌብ። ምን አሏችሁ ትላለች ቲና። ካሌብም ምን እባክሽ ምንም ተስፋ የለም ይላታል። እና ቁማ ሄድም ትላለች ደስታ ፊቷ ላይ እየተነበበ። አይዞህ ተስፋ አትቁረጥ ተስፋ እናጣም እያለች የራሷን ደስታ ከፊቱ ዞር ብላ ፈገግታዋን ለራሷ እያጣጣመች ነው። እዛ እያሰበች እያወራች እያለ እሱም በሀሳብ ትክዝ ብሏል ካሌብ። ጭራሽ ባስ ብላ እንዴ ዳኒ ትላለች። ካሌብ አልኩ መስሏት ነው እንግዲህ እሷ ወራዳዋና ግፈኛዋ ሚስት እንግዲህ ካሌብ ያልኩ መስሏት እንዴ ዳኒ ትላለች። ዳንኤል ብሎ እሱም ፖስተር ይላል ካሌብ። የሆነ ነገር እኮ ትዝ ብሎኝ ትላለች ቲና። ካሌብም እንዴ ስለ አባዬ እያወራን ስለ ዳንኤል ትዝ ይልሻል ይላል። ይህንንማ እኮ ዶክተሮችን ብለውናን እያለች መሸፋፈን ፈልጋለች ቲና። እኔ የምልህ የኔ ፍቅር ሰርግ ጠልቻለሁ ትለዋለች። ካሌብም ለምን ጠላሽ ይላል። ካሌብም ለምን ጠላሽ ከኛ በላይ እኮ የአባዬ ደስታ ነው አይደል እንዴ ይላታል። እሷም አይ ትንሽ ነገር ቤት ውስጥ ፕሮግራም እናድርግ ትላለች። ካሌብም ይሻላል ብለሽ ነው ይላል። አዎ ይሻላል ትላለች። እሺ አንቺን ደስ የማይልሽ ነገርማ አናደርግም ይላል ካሌብ። አውቃለሁ ለእኔ ብለህ እንደሆነ ትላለች ቲና። ግን ለምን ብር ይባክናል ትላለች። ለብር ብለሽ ነው ይላል ካሌብ። አዎ ለምን ብር ይባክናል ትላለች ቲና። ብሩ ቢቀመጥ ብዙ ነገር እናደርግበታለን። ካሌብም ወይ ብደርና በጣም ደክሞኛል ማረፍ ፈልጋለሁ ይላታል። ካሌብ እንደዛ ብሏት ይተኛል። ተኝቷል። ነጋ እንግዲህ መንገቱ አይቀርም። ጠዋት ሲነሳ ቲና ብሎ ይቀሰቅሳታል። ወይ የኔ ፍቅር ትላለች አስመሳይዋ ግፈኛዋ ሚስት። እስቲ ተነሺ ቁርስ ስሪልኝ ቡና ፊልኝ ይላታል። እንዴ ትውታለች አይደል እንዴ ትላለች ቲና። ካሌብም እንዴ ያንቺን የሚስቴን ፈለኳ ይላታል። ካሌብም አዎ አንቺን የምትሰሪው ምግብ ናፍቆኛል ሲላት እንዴ መቼ እንደሰራሁልህ ምግብ እኮ ማስታወስ ይከብደኛል ትላለች። ካሌብም ገገም ብሎ እንግዲህ ያንቺን የሚስቴን ቁርስ መብላት ነው የምፈልገው እያለ ነው። እሺ ምን ትፈልጋለህ ትላለች ቲና። ስጋ ፍርፍር ይላል ካሌብ። ቲናም ሽንኩርት የማያስከትፍ ቁርስ የለም ትላለች። ካሌብም እሺ ጨጨብሳ ይላታል። እንዴ ሊትላወቃ አንዱ መረጫ ቁርስ ስሪና ቡና ፍልተሽ ጥሪ። አሁንም ቲና ቡና ትውትኳለች ትላለች። በቃ ያንቺ የሚስቴን ነው የምፈልገው አፊና ጠኔ እያለ ነው ካሌብ። ቲናም ቀጥ ብላ ወደ ኪችን ትሄድና ስሚማ ትላታለች። ትውትን ትላታለች። እነ ባሌ ቁርስ መስራት ትፈልጋለሁ። ጥሩ ነው ትላለች ቲና። ሽንኩርትና ቲማቲም ግን እንድትከትፊልኝ እፈልጋለሁ ትላታለች። ትውትም አንቺ የሰራሽው ነው የምፈልገው አላደል እንዴ ስለዚህ ማን የሰራው ብሎ ቢጠይቅኝስ እኔ ነኝ ትላለች ቲና። ስለዚህ ራስሽ ስሪ እነዚህ ውስጥ አልገባም ትላለች ትውት። አልታዘዝም እያልሽ ነው? ይኸው ኪችኑ እኔ ሳሎኑን ላጽዳ ቤቱን ላስተካክል ብላ ኪችኑን ለቃላ ትሄዳለች። ቲና ተብያዋም እንግዲህ እንደ ነገሩ ቁርስ ሰርታ አቅርባ አይጣፍጥም ብሏት ካሌብ በዚህ ምክንያት ወጥታ ጥላ ከቤት ትሄዳለች። ካሌብም ዳንኤልን ያገኘዋል። ወይ ዳንኤል ቲና የት እንዳለች ታውቃለህ? አላቅም ይላል ዳንኤል። ካሌብም ቁርስ ስልኝ አልኳት ሰራች አይጣፍጥም ስላት በዛ ወጥታ ሄዳ ጠፍታ ቀረች። ዳንኤልም እኮ ያው አኩርፋ ነዋ። ካሌብ ቆይ ያስኮርፋል እንዴ? እሱስ አያስኮርፍም ይላል ዳንኤል። እስኪ ባንተ ስልክ እንደጉልላት የኔንስ አታነሳም? የኔንም ስልክ እኮ አታነሳም ይላል ዳንኤል።
ኧረ እባክህ ሞክርክላት ይላል። አዎ ይላል ከፊቱ ፍርሃት እየተነበበ ቢደውል በሱ ስልክ እንደምታነሳ ስለሚያውቅ ነው። ካሌብም ስልክን ስጠኝ እኔ ልደውልበት ይለዋል። አይ አሁን ካርድ ጨረስኩኝ በኋላ ይላል ዳንኤል። ካሌብም አይ ቲና ምግብ አልጣፈጠም ተብያለሁ ብላ ከቤት ወጥታ ትጠፋለች ይላል። ደግሞ በዚህ ሙያ ትሁትን ከቤት ትወጣ ትላለች ይላል ካሌብ። አንተ ተረጋጋ ይላል ዳንኤል። ዳንኤልም ትሁት ወዳለችበት ኪችን ይገባና አሸነፍችን ማለት ነው። ዳንኤልም አሸነፍሻት ማለት ነው ማለት ስትለው ትሁት ባለሙያ አይደለችም አስባልሻታ ይላል ዳንኤል። ትሁትም እንዴ እናንተ ሰዎች ቆይ ከራሴ ላይ አትወርዱም እንዴ ትላለች። ምግብ መስራት የሚያክል ከባድ ነገር ነው እንዴ ይላል ዳንኤል። እናንተ አይደለም ቢጣፍጥም ባይጣፍጥም ዝም ብለህ ትበላለህ። ሲጀመር እኮ አንተ ምንም የማለት ስልጣን የለህም ምክንያቱም አልከፈልክበትም ትላለች ትሁት። ይኸውልሽ በሁሉም ነገር የምትናገረኝ አንቺ ነሽ ይላል ዳንኤል። እኔ ለጠየቀኝ ጥያቄ ነው መልስ የሰጠው እኔ ትልቅ ነገር ነው አላልኩም። ትሁትም እንዴ የሚጣረሱ ነገሮች አታውራ ትላለች። ዳንኤልም በነገራችን ላይ አንቺ ላይ የማልጨክነው ስለምወድሽ ነው ይላል ትሁትን። ትሁትም እንዳንተ አይነት ሰው እንዲወደኝ አልፈልግም አግኝተሽ ነው ይላል። አላቅልህም ይቅርብኝ አሁን በቃ ውጣልኝ ስራ ልስራበት። ቲና እስከ ስንት ቀን እንደምታኮርፍ አላቅም ግን ደግሞ አሁንም አብረን ነን ይላል ዳንኤል። ትሁትም እየሳቀች እያቀለደችበት እናንተ ሰዎች ስራ ፈታችኋል ልበል አሁን ውጣልኝ ትለዋለች። ካሌብና አባቱም በረንዳ ላይ ቆመው እያወሩ የት ሄዳ ነው ይላል የካሌብ አባት። የት ሄዳለች ብለህ ነው ደግሞ ምናልባት አንዱ ቃ ሄዳ ይሆናላ። የካሌብ አባትም አሁን ደውላ እንግዲህ ትሁትን አስወጣት ትልሃለች ይላሉ። ምግቡን እኮ ያበላሸችው እሷ ነች ይላል ካሌብ። የካሌብ አባትም እናንተ ጊዜ የለም አቤት የድሮ ጊዜ እኮ እናትህ እኮ ጸባይዋ፣ ሙያዋ፣ ስርዓቷ እያሉ ይላሉ። ካሌብም አሁን እንደዛ የለም ይላል። ካሌብ አባትም አሁንም ይኖር ይሆናል ግን ከስንት አንድ ነው ይላሉ እሳቸው። እና ልደውልላት ይላል ካሌብ። ልቡ አልጨከንም አልቆረጠም በሷ። እሳቸውም እንዳትደውል ራሷ ትመጣለች ስራዋ እኮ ነው እንዴት ከስራ ቦታ ልትቀር ትችላለች ይላል የካሌብ አባት። ወይኔ ካሌብ ይላል ካሌብ። የካሌብ አባትም አሁን እሷ ልትል የምችለው አንድ ነገር ብቻ ነው እሱም ትሁትን አስወጣልኝ ነው። ጭራሽ እኔ ኩሽና እንዲገባ ነው ትሁትን አስወጥቼ እያለ ነው ካሌብ። ሰው እንኳን እስኪገኝ እኮ ለሁለት ቀን እንኳን የማትሆን ሴት ነች እኮ እያለ ነው ካሌብ። የካሌብ አባትም አንተም ዝም በል እንዳትደውል እሷም ልብህን አይታ ነው የምትጫወትብህ አየህ ትሁትን እኮ የመጠራት ስለምታቅባት ነው ይላል ካሌብ። ካሌብ አባትም ታዲያ እኔም ስሆን ስንት ጊዜ ነው ከሞት ያዳነችኝ ይላሉ። እሷንም እኮ በመሬት ልትገላት ነበረ ትሁት ባትኖር አንተ ምናዎች ነበርክ ይላል ካሌብ። አዎ ትሁት ልጄ ናት የእሷን ውለታ መቼም ከፍዬ አልችለውም አልዘልቅም ይላሉ እሳቸው። የሆነውን ነገር ስትነግረኝ እኮ እኔ ራሴ በራሴ እያፈርኩ ነው ይላል ካሌብ። ታውቃለህ አባዬ አንተ ባትነግረኝ ኖሮ እኮ እኔ ከእሷ ውጭ ማንንም የማመን እቅድ የለኝም ይላል ካሌብ። ካሌብ አባትም ፈጣሪም እሱን አይቶ ነው የማረኝ ይላሉ። ለዛሬ እንግዲህ የቤተኛዋ ሚስትና የሰራተኛዋ ፍጥጫን እዚህ ላይ